መላው ክርስቲያን ወገኖቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ላለው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ክርስትናው ትምህርት ከብራይል ክቡር የባህሪ አምላክ ሲሆን ለምን ተጠመቀ በማን ተጠመቀ የሚለውን ማየት ያስፈልጋል። አስቀድሞ እንግዲህ አባቶቻችን እንዳስተማሩን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት 5 ምክንያት አለው። አንደኛው አንድነቱን ሶስትነቱን ለመግለጥ ነው፣ በኋላ ላነሳው እችላለሁ። ሁለተኛው ምክንያት የዕዳ ደብዳቤያችንን ለመደምሰስ ነው። ሶስተኛ በእርሱ ጥምቀት የኛን ጥምቀት ለመቀደስ ለማክበር ነው። አራተኛው ለጥምቀታችን ኃይልን ለመስጠት ነው፣ ብርታትን ለመስጠት ነው። አምስተኛ ለአብነት ነው። እሱ ተጠምቆ እናንተ ተጠመቁ በማለት እንግዲህ ከቅድስት ድንግል በተወለደ በ30 ዘመኑ ጥር 11 ከሌሊቱ በ10ኛው ሰዓት ዕለቱ ማክሰኞ ነው ይላሉ ሊቃውንት። ወንጌላዊ ማቴዎስ ደግሞ አሚሃ መጻ ጊዜ ኢየሱስ ገሊላ ውስጥ ዮርዳኖስ ከመጠመቅ ዮሐንስ ይላል። ያን ጊዜ ከገሊላ ወደ ዮርዳኖስ በእደ ዮሐንስ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ እንደሄደ ወንጌላዊ ጽፎልናል። ለምን በዮርዳኖስ ተጠመቀ ለሚለው የነቢያትን ትንቢት ሊደርስ ሊፈጸም ነው። ዳዊት በመዝሙር 113 ቁጥር 3 ላይ ጌታችን ሲጠመቅ ባህሯ መሸሿ መንፈስ ቅዱስ ገልጾለት ባህርን ይርኤት ወጎየት ወዮርዳኖስኒ ገባ ድህሬሁ አድባር አንፈራጹ ከመሃራጊት ባህራ እየሸሸችም ዮርዳኖስም ወደ ኋላው ተመለሰ እያለ አስቀድሞ ተናግሮ ነበረ። እንደገና ደግሞ ጌታ ወደዛ ባህር ሲሄድ ባህሯ መሸሿን አሁንም ዳዊት ርኤው ከመያት ወፈሩ አቤቱ ሆቻዩ ፈሩም በማለት ተናግሮ ነበረ። እንግዲህ ለምን በ30 ዘመኑ ተጠመቀ ሲባል አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ የተሰጠው ልጅነት አስወስዶ ስለነበር ያን ያስወሰደው ልጅነት ሊመልስለት እንደመጣ ለማጠየቅ በ30 ዘመኑ ተጠምቋል። ለምን ወደ ዮሐንስ ሄደ የሚለውን ነገር ደግሞ ማብራሪያውን ሲሰጡት ዮሐንስ ወደ ጌታ መምጣት ሲገባው እንዴት ጌታችን ወደ ዮሐንስ ሄደ ሲባል አመጣጡ ለትህትና እንጂ ለልዕልና አይደለም። ሁለተኛው ለአብነት ነው። እሱ ባሄድ ኖሮ ዛሬ መሳፍንቱ፣ መኳንንቱ፣ ነገስታቱ፣ ካህናቱ ቤታችን ድረስ መታችሁ አጥምቁን ባሉ ነበረና ሄዳችሁ ተጠመቁ ለማለት ለአብነት ለመሆን ወደ ዮርዳኖስ እንደሄደ ያው መጻሕፍት ይጠቁማሉ። ዮሐንስ ግን እምቢ አለው። አንሰ ፈቅድ ማህቤከ ተጠመቅ፣ እኔ ግን ካንተ ዘንድ መጠመቅ እሻለሁ እንጂ አንተ በእኔ ዘንድ ትጠመቃለህ ሲለው ተላ ደስታ ልንፈጽም ጽድቅ ልንፈጽም ይገባል ማለት የነቢያትን ትንቢት ሊደርስ ሊፈጸም ይገባል። ዮሐንስ ሊያጠምቅ እኔ በአንተ እጅ ልጠመቅ ትሕትና ሊገለጥ ይገባል አለው። ወእምዝ ሀደጎ ይላል። ከዚህ በኋላ ተያይዘው ወደ ዮርዳኖስ እንዳመሩ ይነገራል። ወደ ዮርዳኖስም ሲያመሩ መተርጉማን ሲያስተምሩ 40 ክንድ ባህሯ እንደሸሸችና የነ ዳዊት ትንቢት እንደደረሰ እንደተፈጸመ ይጠቀሳል። ለዚህ ነው ሊቁ ሶበ መጻ ቃልም ሰማይ ለተናብቦ ነድ ለማየ ባህር ከበቦ ማየ ሀበያውር ጸበቦ መለኮታዊ እሳት ባህሩን በከበበው ጊዜ ውሃ ወዴት እንደሚሄድ ጨነቀው ይላል። ቄርሎስም ፈሉ ማያት ዲበርሱ ይላል። በራሱ ላይ ውሆች ፈሉ ይላሉ። እንደውም መተርጉማን እንደሚያስተምሩት ጌታችን 3 ጊዜ ባህሩ ላይ ብቅ ጥልቅ አለ። ከዛ ዓለሙ ሁሉ ብርሃን ሆነ። ይኸው አንድነቱን ሶስትነቱን ሲገልጥና ብርሃነ ትንሣኤውንም በዛው ወደፊት ሲያስረዳቸው እንደሆነ ይጠቁማሉ። ግን ሲያጠምቀው ዮሐንስ በማን ስም ላጥምቅ ብሎታል የሚልም ትምህርት አለ። ስመ አብ ብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ ልውስጥ የትከ ባይድ አጠምቅ በስምከ ወበስመ መኑ አጠምቅ ያከ በአብ ስም እንዳላጠምቅ በአንተ ህልው ነው፣ በወልድ ስም እንዳላጠምቅ አንተ ነህ፣ በመንፈስ ቅዱስ ስም እንዳላጠምቅ በአንተ ህልው ነው፣ ሌላውን በአንተ ስም አጠምቃለሁ አንተን ግን በማን ስም ላጥምቅ ባለው ጊዜ ወልዱ ለቡሩክ ከሳቴ ብርሃን ተሳሃለኒ ብርሃን የምትገልጥ የአብ ባህሪ ልጅ ይቅር በለኝ ብለህ አጥምቀኝ አለው። ከዚህ በኋላ ካጠመቀው በኋላ ከውሃው ከወጣ በኋላ ወእምዝ ተርሆሎቱ ሰማይ ላይ ሰማይ ተከፈተለት ማለት ምስጢር ተገለጠ። አብ በሰማይ ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ የምወደው ልጅ ይህ ነው ብሎ መሰከረ። መንፈስ ቅዱስም በርግብ አምሳል ወርዶ ራሱ ላይ ተቀመጠ። ለዚህ ነው አስተርእዮ የምንለው በዓሉን ኤፒፋኒያ ይባላል፣ ወይም በእንግሊዝኛ ኤፒፋኒ ይባላል። ምንድነው? የመገለጥ የመታየት። ምክንያቱም ምስጢረ ሥላሴ ታይቷል ተገልጧል። እግዚአብሔር አብ የምወደው ልጅ ይሄ ነው ብሏል። ወልደ እግዚአብሔርን በጽንፈ ዮርዳኖስ ቆሞ ታይቷል። መንፈስ ቅዱስ በርግብ አምሳል ሲወርድ ታይቷልና የአንድነት የሶስትነት የተገለጠበት ልዩ ክብረ በዓላችን ነው። ቅድምም እንደጠየከኝ እንግዲህ ከተራ ይባላል። ደም ማጠር መከልከል ማለት ነው። ይኸውም ጌታችን ከገሊላ ወደ ዮርዳኖስ መሄዱን ለማመልከት ታቦታቱ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ ስለሚወርዱ ምናልባት ፈሳሽ ውሃ ካለ ይከትሩታል፣ ያጥሩታል፣ ይከለክሉታል፣ ይገድቡታል፣ ውሃውን ያዘጋጃሉ ማለት ነው ባህረ ጥምቀቱ ላይ። ለዚህ ነው ሌላው ያነሳልኝ የጾም ጥያቄ ነው።
ገሃድ ማለት ግልጥ ነው። ጋድ ማለት ደግሞ ተውላጥ ማለት ነው። ናቡከደነጾርን ጋዳ ኦፍ ማለት ተውላጥ ኦፍ ይለዋል፣ ለውጥ ማለት ነው። ጥምቀት ለምሳሌ ረቡዕ ወይም አርብ ቢሆን ዋዜማው ይጾማል። ትልቅ በዓል ስለሆነ በደስታ በፍስክ ምግብ ይከበራል። ነገር ግን አርብና ረቡዕ የሚውለው በየዓመት ቆይቶ ስለሆነ የተለያየ ዓመት ላይ ስለሚሆን እንዳይረሳ ብለው ሰለስቱ ምዕት በፍትሐ ነገሥት ላይ ሁሌ ዋዜማው እንዲጾም አዘዋል። ዋዜማው ይጾማል ማለት ነው። ይሄ ዳሴው ከሰዓት ነው። ከዛ በፊት ግን እንደነ ሊቀ ጠበብት ያሉ ታላላቅ የቤተ ክርስቲያን ማህሌታውያን ሊቃውንት ዋዜማ ይቆማሉ። ነገረ ጥምቀቱን የሚያነሳ ሀዳፊ ነፍስ ለጻድቃን ተስፋ ቅዱሳን ክርስቶስ አስተርያ ውስተ ዓለም የሚል የመገለጡን ነገር የሚያል ልዩ ዋዜማ ይቆማል። ከዛ ቅዳሴ ከተቀደሰ በኋላ ቅዳሴው ሲፈጸም እንግዲህ በአራቱ ማዕዘን ያሉ አብያተ ክርስቲያናት የደወል ድምጽ ያሰማሉ። ያ የደወል ድምጽ ምእመናንን ቀስቅሶ እንግዲህ ወደ ቤተ ክርስቲያን የሚያመጣ ነው። ሁሉም ያለውን የክት ልብሱን ለብሶ በቤተ ክርስቲያን ይሰበሰባል። ከዛ እንግዲህ ታቦታቱ ከመንበረ ክብራቸው ከመነሳታቸው በፊት ሊቃውንቱ እንግዲህ በያሬዳዊ ዝማሬ የመነሻ የሚሆነውን በደንብ አድርገው ዘመው አመልጥነው በተለይ ወረደ ወልድ ውስተ ምጥማቃት የሚለውን ልዩ ዝማሬ ካሰሙ በኋላ ታቦታቱ ይነሳሉ። ያን ጊዜ በቤተ ክርስቲያን ያሉ ክህነት ልብሶች ሁሉ ይወጣሉ። ወርቀ ዘቦ ግምጃ ያላቸው ይወጣሉ። በቼም በአሁኑ ደግሞ የሰንበት ትምህርት ቤት አገልጋዮች ከፊት ዩኒፎርማቸውን ለብሰው፣ በኋላ ደግሞ ሊቃውንት በመካከል አምመው ጠምጥመው ያሌዳውያኑ፣ ከዛ በመቀጠል ደግሞ በጣም ደማቅ ነው። ከዲያቆናቱ መጾር መስቀላቸውን ይዘው አክሊል ደፍተው መስቀሉን ከፍ አድርገው ይዘው ይታያሉ። በስተጀርባ ደግሞ ካህናት ማዕጠንት ይዘው የእጅ መስቀላቸውን ይዘው ይታያሉ። በመቀጠል እንግዲህ ታቦተ ሕጉን ያከበሩ ካህናት ታቦተ ሕጉን ተሸክመው ይታያሉ። ከበጀርባ ደግሞ ምናልባት ጳጳሳት፣ ሊቃነ ጳጳሳት ወይም የደብሩ አስተዳዳሪ ካሉ ከኋላ የሆኑና ምእመናኑ ከፊት ከኋላ ከቀኝ ከግራ አጅቦ ወደ ባሕረ ጥምቀቱ ጉዞ ይደረጋል። እንግዲህ ይህ የሚያመለክተው ምንድነው? ጌታችን ከገሊላ ወደ ዮርዳኖስ እንደሄደ ለማመልከት ነው። ታቦታቱ ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀቱ ጉዞ የሚያደርጉት። ይሄ ምሳሌነቱ ታቦቱን ያከበሩት ካህን የዮሐንስ መጥምቅ ምሳሌ ናቸው። ታቦቱ የጌታ ምሳሌ ነው። ህዝቡ በዛን ዘመን እንግዲህ ጌታ በሚጠመቅበት ጊዜ የነበሩት ዮሐንስ ያጠምቃቸው የነበሩ የምእመናን የአማኞች ምሳሌ ናቸው። ከዛ ባሕረ ጥምቀቱ ላይ እንደደረሱ ሊቃውንቱ እንግዲህ የተዘጋጁበትን ጣዕመ ዝማሬ በየቦታው ያቀርባሉ። ባሕረ ጥምቀቱ ጋር ይደርሳል። ጸሎት ከተደረገ በኋላ ወደ ተዘጋጀላቸው ማደሪያ ድንኳን ውስጥ ይገባሉ። ትምህርት እየተሰጠ ይቆይና ወደ 2 ሰዓት አካባቢ በጣም ልዩ የሆነ ጣዕመ ዝማሬ በቤተ ክርስቲያን ይቀርባል። በተለይ በዛ ጊዜ የሚቆመው ደግሞ ለየት ያለ ቀለም ነው። ትምህርተ ዋዕት ይባላል። እንግዲህ ያ ከተቆመ በኋላ ጌታችን የተጠመቀው መንፈቀ ሌሊት በመሆኑ ስርዓተ ቅዳሴው እኩለ ሌሊት ከተከናወነ በኋላ ምእመናን ስጋውን ደሙን ተቀብለው ወደ ቤታቸው ሄደው ትንሽ አረፍ ብለው በጠዋት ቤተክርስቲያን ይሰበሰባሉ። 4ቱ ወንጌላት ይነበባሉ። እዛ ላይ የሚደርሱ ልዩ የሆኑ ያሬዳዊ ዝማሬዎች አሉ። በ30 ክረምት በዮርዳኖስ ተጠምቀ ዘነቢያት ሰበክዋ አስተርአየ ገሃደ፣ ነቢያት ይወርዳሉ ይወለዳሉ ብለው ትንቢት የተናገሩለት ጌታ በግልጥ ታየ፣ በዮርዳኖስም ተጠመቀ የሚለው ይዜማል። ከዛ በኋላ እንግዲህ 4 ወንጌላት ተነበው ምስባክ ባሕረኒ ይቀድም ያልኩት እዛ በኋላ ተባርኮ እዛ ባሕረ ጥምቀቱ ላይ 3 ጧፎች ይበራሉ። ይኸውም የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ምስጢረ ሥላሴ በጥምቀት ጊዜ ስለተገለጠ 3 ሻማዎች ወይም ጧፎች እንዲንሳፈፉ ባሕሩ ላይ ይደረጋል። ከዛ ተባርቆ ለበረከተ ጥምቀቱን ለመሳተፍ ምእመናን ይረጫሉ። ከጥቂት ቆይታ በኋላ ደግሞ ሊቃውንቱ እንግዲህ ሀዲጎ ተሳ የሚለውን ልዩ የሆነ ያሬዳውን ዝማሬ 99ኙ ነገደ መላእክት ተወልደ እግዚአብሔር ወደዚች ዓለም መጥቶ ባሕር ውስጥ ገብቶ ተጠምቆ በሰላም መውጣቱ የሚያነሳው ከተነገረ በኋላ በክብር ታቦታቱ ተነስተው በመጡበት መንገድ ሳይሆን በሌላ መንገድ ወደ መንበረ ክብራቸው ይመለሳሉ። ይኸውም የገዳመ ቆሮንቶስ ምሳሌ ናት ቤተክርስቲያን። ጌታ ተጠምቆ አልዋለም አላደረም። ዕለቱን ገዳመ ቆሮንቶስ እንደገባ ታቦታቱ በሌላ መንገድ ሄደው መንበረ ክብራቸው ላይ በክብር ያርፋሉ። ጸሎት ተደርጎ እግዚአብሔር ይፍታ ተብሎ ሁሉም ምእመናን ያመሰገኑ ወደ ቤታቸው ይሄዳሉ። ታቦተ ሕጉን ይዞ በባሕረ ጥምቀት ላይ መከበር ጀምሮ ከመቼ ጀምሮ የታሪካዊ መቼ ነው? እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ጥምቀቱን የሰማችው እንግዳ ደራሽ ወይም ውሃ ፈሳሽ ቅርብ ሳይሆን በ34 ዓመተ ምህረት ኢትዮጵያው ጀንደረባ አምልኮተ እግዚአብሔርን ለመፈጸም ወደ ኢየሩሳሌም ስርዓት አምልኮ ለመፈጸም በሄደበት ሰዓት የኢሳይያስን መጽሐፍ ሲያነብ መንፈስ ቅዱስ ሰረገላ
ጠላውን ተከተለው ብሎ ፊልጶስን አዞት ተጠምቆ እንደመጣ ዜና ጥምቀቱ እንዳመጣልን በተለይ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ተጽፏል። ስለዚህ ክርስቶስ ሲወለድ እጅ መንሻ ከሰጡት ነገስታት መካከል ኢትዮጵያውያን እንደነበሩ ሁሉ ክርስቶስ ባረገ በጥቂት ወራትም ደግሞ ዜና ጥምቀቱን የሰማች ብቸኛ ሀገር ኢትዮጵያ ናት። ይሄ በጣም የሚያስደንቅ ነው። አሁን ታቦተ ሕጉን አክብሮ እንዳሁኑ ያለውን ስርዓት መቼ ነው የተጀመረው? ሁለት ምልከታ አለ። አንደኛው የባህር ማዶ ጸሐፍት ናቸው። የባህር ማዶ ተመራማሪዎች ባዩት የጻፉት ይመስለኛል። በተለይ ቼሩሌ የተባለ አንድ ጸሐፊ በአጼ ዘርዓ ያዕቆብ ዘመነ መንግስት ውስጥ መከበር እንደተጀመረ ጽፏል። ፍራንቺስኮ አልቫሬዝ የተባለ ደግሞ በአጼ ልብነ ድንግል ዘመነ መንግስት ደግሞ በውጪ መከበር እንደተጀመረ ጽፏል። አልቫሬዝም እንደዚሁ ጽፏል። እነዚህ ሚስዮናውያን የመጡት ባዩት ነው የጻፉት። ብሔራውያን ሊቃውንት ወይም የኢትዮጵያ ሊቃውንት ግን ይሄ ስርዓት የተጀመረው የዛሬ 1500 ዘመን በአጼ ገብረ መስቀል ዘመነ መንግስት እንደሆነ ነው የሚነገሩት። እንግዲህ ከ515 እስከ 529 ዓመተ ምህረት ለ14 ዓመት ኢትዮጵያን የመሩት ንጉሥ አጼ ገብረ መስቀል ናቸው። በዘመናቸው ደግሞ ታላቁ ሊቅ ቅዱስ ያሬድ የነበረበት ዘመን ስለሆነ የዜማው በጣም የሰፋበት ከመሆኑ የተነሳ ታቦታቱ ጠዋት ከመንበረ ክብራቸው ተነስተው ጥር 11 ማለት ነው እንደ ዛሬ ከተራ አልነበረም። አመሻሹ ላይ ቅዱስ ያሬድም እያዜመ በ30 ክረምት በዮርዳኖስ ተጠምቀ ቅድም የተባለውን ሁሉ ጣዕመ ዝማሬን እያሰማ ታቦታቱ አመሻሹ ላይ ይመለሱ እንደነበረ ይነገራል። በኋላ ከ1157 እስከ 1197 ዓመተ ምህረት ለ40 ዓመት ኢትዮጵያን የመራው ጻድቁ ንጉሥ ላሊበላ ደግሞ በጣም ታላቅ ቅዱስ አባት ነው። እንግዲህ ምን ያህል አብያተ ክርስቲያናትን ብቻውን እንደሰራ የታወቀ ነው። ከወጥ አለት ዓለም የሚደነቅበትን ፈልፍሎ ከአለት የሰራ ነበረ። በዘመኑ ደግሞ ታላቁ ቅዱስ አባት አቡነ ገብረ መንፈስ ቅዱስ ስለነበሩ በእሳቸው አሳሳቢነት ነው የሚሉት ሊቃውንቱ አንድ አካባቢ ያሉ አብያተ ክርስቲያናት ታቦታቱ በአንድ ላይ እንዲያከብሩ እንጂ ለብቻ እንዳይከበር በእሳቸው አሳሳቢነት በንጉሠ ነገሥቱ አዋሽ ነጋሪነት እንደተወሰነና እሳቸው በመርጡ ለማርያም፣ በአንኮበር፣ በጎንደር፣ በሸዋ፣ በአክሱም እየዞሩ ባሕረ ጥምቀቱን ይባረኩ እንደነበረ የታሪክ መዛግብት ያስረዳሉ። እንግዲህ በመቀጠል ከ1245 እስከ 1268 ለ23 ዓመት ኢትዮጵያን የመራው አጼ ይኩኖ አምላክ ነው። በዘመኑ ደግሞ ታላቁ ጻድቅ አቡነ ተክለ ሃይማኖት የነበሩበት ጊዜ በመሆኑ ህዝቡ ታቦታቱን አጅቦ አብሮ እንዲውል እንጂ ታቦታቱ ብቻቸውን እንዳይውሉ በአዋጅ ደረጃ በንጉሠ ነገሥቱ አዋጅ ነጋሪነት በጻድቁ አሳሳቢነት እንደተከናወነ ይነገራል። በመቀጠል በጣም የሰፋው ከ1426 እስከ 1460 ለ34 ዓመተ ምህረት ኢትዮጵያን የመሩት ታላቁ ንጉሥ አጼ ዘርዓ ያዕቆብ ናቸው። ንጉሱ አገር መምራት ብቻ ሳይሆን ከ6 በላይ መጻሕፍት የጻፉ ናቸው። ጦማረ ትስብእት፣ ሚላድ የሚባል መጽሐፍ አላቸው። ሚላድ ማለት በአረብኛ ልደት ማለት ነው። ነገር ጦማረ ትስብእት፣ መጽሐፈ ሥላሴ፣ ኪደተ ሰይጣን ብዙ ናቸው የጻፏቸው መጻሕፍትና በእሳቸው ደግሞ ከሊቃውንቱ ጋር ተማክረው የበዓሉን ታሪክ በመያዝ ጥር 10 ታቦታቱ ከመንበረ ክብራቸው ተነስተው ባሕረ ጥምቀቱ ጋር እንዲያድሩ በመጡበት መንገድ እንዳይመለሱ። ለምን ታቦተ ጽዮን በሄደችበት በረከት ታድል ነበረ። ባሕረ ዮርዳኖስን ከፍላለች፣ ቅጽረ ኢያሪኮን አፍርሳለች፣ ይነካት የመጣት ወዛን ስትቀስ፣ በአንጻሩ ደግሞ አቢዳራ ቤት ገብታ ቤቱን በበረከት አትረፍርፋለች። ስለዚህ ሕፃናቱ ያድጉ ዘንድ፣ ወጣቶቹ ይጠበቁ ዘንድ፣ አዛውንቶቹ ከሕመም ከደዌ ይጠበቁ፣ ቸነፈር ከሀገር ይርቅ ዘንድ፣ ጦርነት ይርቅ ዘንድ፣ ሰላም ይሆን ዘንድ ታቦታቱ አካባቢውን እያወሩ እየዞሩ በረከት በመጡበት መንገድ እንዳይመለሱ ታላቅ አዋጅ ታወጀ። በአጼ ልብነ ድንግል ዘመነ መንግስት ደግሞ ትልልቅ እንኳን ተደኩኖ እንደነበረ ነው ፍራንቺስኮ አልቫሬዝ የጻፈው። ከ14 ቀጥሎ ደግሞ እንግዲህ ለ34 ዓመት የመሩት ከአጼ ዘርዓ ያዕቆብ በመቀጠል እና አጼ ናኦድ ሌሎችም እንግዲህ እስካሁን ድረስ ደርሶ በዓሉ በደመቀ መልኩ ሲከበር በዚች ምድር ላይ ለብቻ ከፕላኔቷ ብቸኛ ኢትዮጵያ ላይ እንግዲህ 1500 ዓመት ሆኖታል ማለት ነው። ባህላዊ ሴቱ በጣም ይገርም ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። መጀመሪያ ደረጃ ሰው አስቀድሞ ዝግጅቱን ቀድሞ ነው የሚጀምረው። ልብሱን አጥቦ ሸማውን በርኖስን ካለበትም በርኖሱን አዘጋጅቶ ኩታውን አዘጋጅቶ ባህላዊ አልባሳት ሁሉ በደንብ ተዘጋጅተው ጸድተው ታጥበው በእንዶድ ስለሚወጡ ለጥምቀት ያልሆነ ቀሚስ ይበጣጠስ። ቅድም ሁኔታ እንዳሉት እናቶቻችን በጣም የሚዘምሩት ጣዕመ ዝማሬ በራሱ መጠናት አለበት የሚል ምልከታ አለ። በጣም ደስ ይላል። ለምሳሌ ለጥምቀት ለልደት ያልዘመረሽ ቆንጆ ቆማ ትቀራለች እንደ ዘላን ጎጆ ይባላል። ሴቶችም ነፃነት የሚያገኙበት በዓል ነው። ምክንያቱም
ቤት ውስጥ ነው ወንዶች ብዙ ጊዜ ይወጣሉ። ሴቶች ግን በይፋ የሚወጡበት ስለሆነ የሚወዳቸውን የሚያገኙበትም ነው። ሎሚ መወራወር ከዛ አንጻር ነው የመጣው። አዎ። እና ለጥምቀት ለልደት ያልዘፈነች ወይም ያልዘመረች ቆንጆ ቆማ ትቀራለች እንደ ዘላን ጎጆ። ከዛ በኋላ እናቶች ቦት ግባ ቦት የአገሬ ታቦት የሀገራችን ታቦት እንኳን ለታቦት ለሰሚው ጌታ ይጨበጨባል ለጋለሞታ ይላሉ አባቶችም። አየሽዌ ቄሱን መምህሩን ሶራ ሶራ ለብሶ አደር የታቦት ወታደር የውሎሌው ሲያምር የሚካኤል ደብር የጌታችን ደብር እያሉ በያሉበት ያሉትን የወጡትን ታቦታት በማወደስ በጣም ያህላቸው የለምና በትራቸውን ይዘው ሽምልምል የሆነውን በትራቸውን ይዘው ወንዶችም ሲጨፍሩ ታያለ፣ እናቶችም ሲዘምሩ ታያለ፣ ሊቃውንቱ ሲዘምሩ ታያለና ብቻ ምድር ላይ ያለው ደስ ይላል። ምድር ላይ ሆነን ሰማይ ቤት ያለን ያህል እስኪመስለን ድረስ ነው። ባህላዊ ሴቱ በጣም መስህብነት ያለው ነው። በማግስቱ ደግሞ ቃና ዘገሊላ አለ። እንግዲህ የቃና ዘገሊላ ከዘጠኙ ንዑሳን በዓላት መካከል ነው። ከዘጠኙ አበይት በዓላት መካከል ሳይሆን ከዘጠኙ ንዑሳን በዓላት ውስጥ ነው የሚመደበው። እንግዲህ ቃና ዘገሊላ የካቲት 23 ነው የተፈጸመው። ምክንያቱም ጌታችን ተጠምቋል ዓለም አላደረም ገዳመ ቆሮንቶስ ነው ሄደው 40 መዓልት 40 ሌሊት ጾሞ ከተመለሰ በኋላ ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ ይላል። በሶስተኛው ሊቃውንት ግን የውሃን በዓል ከውሃ ጋር ብለው ነው። ጥምቀትም በውሃ የተከናወነ ነው። ያም ውሃውን ወደ ወይን የተለወጠበት በዓል በመሆኑ እንግዲህ ሙሽራው ቅድስት ድንግል ማርያምን ጠርቷል፣ ጌታችንን ጠርቷል፣ ሐዋርያትን ጠርቷል። በመካከል ወይኑ ባለቀ ጊዜ ድንግል ማርያም ወይንኪ አልቦሙ ልጅ ወይን የላቸውም ባለችው ጊዜ በእሷ ምልጃ ጋኖቹን ውሃ ምሏቸው አለ። ምንም ሳይናገር በተአምራት ዓለምን ሲፈጥር ምንም እንዳልተናገረ ሁሉ ውሃውን ወደ ወይን ሲለወጥ ምንም አልተናገረም። ባህሌው ነው የተፈጸመው። ቀድታችሁ ስጡት አለ። ጢሟን ከረ ሊቀ መርፋቅ ይላል። ቀምሶ አደነቀ። ሰው ከሰከረ በኋላ መናኛውን ለምሳሌ ፊሊተሩን ጠጥቶ ቅራሪውን ከሰከረ በኋላ ይሰጠዋል። አሁን ግን ደገኛውን እንዴት እስካሁን አቆየ እስኪባል ድረስ ታላቅ ተአምር የተፈጸመበት በመሆኑ ሊቃውንት የውሃን በዓል ከውሃ ብለው አምጥተውታልና በጣም በደመቀ መልኩ እንደውም 12 የቅዱስ ሚካኤል ታቦታት ባሉበት አካባቢ አይነሳም፣ ሩፋኤልም ሊቆይ ይችላል። ስለዚህ በ12 ድረስ ቃና ዘገሊላ ማህሌት አለ ራሱን የቻለ ተቆሞ በተለይ ሚካኤል ደብር የሚያገለግሉ ሊቃውንት ማህሌቱን አድረውበት ከዛ ደግሞ የቅዱስ ሚካኤል ታቦት ተነስቶ ወደ መንበረ ክብሩ ይመለሳል ማለት ነው።